ወደ የሆነ ነገር ምናምን እና እኔ ጭራሽ ማላቀው ብሩኬን የሆነብኝ ማላቀው ማለት ነው። ሊናደድም ይችላል። ሲናደድ ደግሞ የማንኛቸው እጅ እንዳረፈብኝ ባላቅም ሀይሚትዬ ማይስፊትና እንግዲህ ብሩኬ ሀይሚዬ ንጉስ ከች ብሏል። ታምሌሉ ደስ ይላል። ሁለቱ ብቻ ስለሆኑ ማለት ነው። እና ያው ሀይሚዬ እንደምትለው እንግዲህ ሰሞኑን እንዳለው ነገር ነው። ስቴፕ ባይ ስቴፕ እናያለን። የሰላም ቪዲዮ ይሆንላችሁ። ሰላም የሚፈጠር ነው ይመስለኝ። ሪሊውን ወይ ሶሲ ላይ እጄን አላነሳውም። ልክ ላልሰራ እችላለሁ ልክ አልሰራውም ብላለች። አራታችሁም የሁላችሁም ልክ አልሰራችሁም። እንደኛ አመለካከት ግን እንዳልሽው ትክክል ነሽ። አልተደባደብሽም። ከሶስና ደግሞ ሰማይና ምድር በጣም ዲፍረንት አላችሁ። ለምን ለብሩኬ ቢግ ሪስፔክት ነው ያለሽ። ብትናደጅም የምትናገሪውን ነገር አስበሽበት ነው። እዚህ ላይ ያደንቅሻለሁ። ለምን እዚህ ጋር ሶስና ለባሏ የምትመልሰው አጸያፊ ነገሮች በጣም ነው የምትንቀው የሚናናቁት እና ኃይለ ቃል እንኳን ለብሩኬ አልተናገርሽም ማለት ነው። እዚህ ላይ አድናቂሽ ነን ማለት ነው። ሀይሚትዬ ማውራት ይችላል አይደለም እና ያወራል። ለምንድን ነው በሪያክሽን የሚገልጸው? ማለትም ለምን ይደባደባል? መነጋገር ሲቻል እያለች ነው እንግዲህ ሀይሚዬ። ወይ እናንተ ነገር ግን ሁለታችሁ ብቻ ስለሆናችሁ ደስ ብሎኛል ማለት ነው ውዶቼ። ባይዘው የብሩክን ቻናል ሰብስክራይብ ሼር አድርጉለት ውዶቼ፣ ማሮቼ ማለት ነው። ሼር አድርጉለት እሺ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እንግዲህ ሀይሚትዬ በብሩክ ቤት ተከስተዋል። ሁለቱ ብቻ ስለሆኑ እንደተለመደው ስቴፕ ባይ ስቴፕ እናያለን። ሳያጌን የብሩክን ሸርቱለት ማለት ነው። ሆነን ምታስብልኝ ሀይሚትና ብሩኬ እኮ እንደነገርኳቸው መቼም አይለያዩምም አልተለያዩምም። ዘር ለገበሬ የምትለውን አዳምጥ መጨረሻውን እና ሀይሚዬ እንግዲህ ብሩክን ጠርተዋለች። ያኔ ቂመኛ መሆን የለብንም እያለች ነው፣ ለእኛም ጭምር ማለት ነው። እኛ እንወዳቸዋለን። ይሄማ በትዕግስት ነው የምጠብቃችሁ ሰፍ ብዬ ማለት ነው። ወደ ሰላም እንውልን እና ቂመኛ መሆን ሳይሆን ተረጋግቶ መናገር ነው። በቃ ሰምታችኋት ሞርዛን እንግዲህ ያስተላለፈችው ድራማም ቢሆን በትላንትናው ዕለት ያደረግነው ነገር ልክ ነው ልክ አይደለም ብላ ጠይቀው ልክ ነኝ አለ። ብሩክን እኮ በጣም የዋህን ወዶች እኔ ወዶቼ በጣም የምወዳቸው የብሩክ ደጋፊ ሁላቸውም የጨረቃ ፋሚሊዎች፣ ግን እኔ ምስቅበት በቃ የዋህነቱን ገርነቱን ላይክ አድርጎ ላይኩ ስለሚያነሳ ማለት ነው። እና ሳቁ አሁን ለምን የደስታ ነው። ሀይሚዬና ብሩኬ መቼም አይለያዩም። አሁንም ምን አለ ብሩኬ ልክ ነኝ አለ። እሷ ደግሞ ነገሮችን በመረጋጋት ሳትጣላ ነገሮችን መፍታት ነው እንጂ እያለች ነው። እና ብሩኬ ግን ልክ እንደሆነ ነው። ባይዘዊ ያሳዝናል እኮ ሪዲዮን ነው ተናገረው። ሌላ ማለቅ ብሩኬ እንግዲህ ያው ዳኒ ተመችታኛለች ያለውም ላይክ ላይ ዳኒ እኮ ዳኒ አንደኛ ነገር ዞር ዞር ብለን ዳኒ ስለምናውቀው ዳኒ ትችት፣ ሰው መዘርጠጥ፣ ለሰው ልጅ ሬስፔክት የለው ብዙ ነገር እያለ ያኒ ስለ ዳኒ ብዙ ይሄን ያክል እናንተ የሚያጋጭ አይደለም። ግን እንዳላ ፍቃድ ሁለታችሁም ተመካክራችሁ ወደ ራሳችሁ ተመልሳችሁ የሚያምር ኦዲየንሶች አሉ፣ የሚያስቀኑ ማሻላ ተባረካላ ሬዲዮ ነው የምነግራችሁ ቲክቶክ ላይ እና ወደ መጨመሪያችሁ ብትመለሱ ኢትዝ ግሬት ነው። ከዳኒ ከሶስና በቃ ቢረጡ ጥሩ ነው። ተረጋግታችሁ ነው እኮ ጭቅጭቅ ምንድን ነው? ወይኔ እኛም ሰለቸን እኮ ባይዘዌ ማሻላ ተባርካል። ባይዘዌ እዚህ ጋር የሁላችሁ መረጋጋት የለም። አሁን ሀይሚ የምትፈልገው ተረጋግተው እንዲያወሩ ነው። ብሩኬ ደግሞ ሄጭበጭብ እያለ ነው እንግዲህ አስተያየት ራሱ ሰጥ እኔ እና ሀይሚዬ እኮ አስተዋይ ናት። ብሩክም አስተዋይ ነው። ግን ብሩክ ያው የዋህ ነው፣ ልጅነት ስላለበት አንዳንድ የሆነ የሚበሳጨው ነገር አለ እና ብሩኬ ግጭት ባገጭ ባለፈው የብሩክ ወንድም እንዳለው ማለት ነው። እና አንተ እያለክላት አንተን የመሰለ ሎጋ ማለት ነው። ስለዚህ ዳኒ ያው ለስራው ነው። የዳኒ ባህሪ የታወቀ ነው። አብሽር እኔ ደግሞ ማለት ይችላል። ሀይሚትዬ ደግሞ
የብሩኬ ነሽ እኮ ብሩኬ ባይዘው እሷ የምትፈልገው ባይዘው ውዶቼ ሀይሚዬ የምትፈልገው ዳኒ እንዴት እንደዚህ ትላለህ? እኔ ፍቅረኛዋ እዚህ ጋር ሆኜ እንዴት ነው ድፍረትክ እንዴት ብሎ ነው የምትፈልገው ማለት ነው። ሀይሚትዬ ማይ ስዊት እሱ እኮ ለምን አይናደድ? ብሩኬ እኮ ይወድሻል ያፈቅርሻል። ግን እሱ በቃ ያኒ የውስጡን አንዳንዴ ብሩኬ ምንድን ነው ውዶቼ እዚህ ጋር ብሩክ በጣም ምስኪን ነው። ሪዱ ለምን ያፈቅራታል። ሁሉ የምናገረው ብሩክ ያፈቅራታል፣ ግን አውጥቶ መናገር አይችልም። ማለትም ዳኒ እኔ ፍቅረኛዋ እያለሁ እንዴት ነው እንደዚህ አይነት ነገር የምትለው? እኔን አጠገብ ቁጭ ብዬ እያየከኝ እንደዚህ እንድንባል ነው እኛ ሴቶች የምንፈልገው። ሳ ልክ ነኝ ድራማው እና ደስ ብሎኛል። አሁን ሰላም ይመጣል እንዳላ ፍቃድ እስቲ አድርጉ። ካገባሽ ተጋቡ። ወይኔ ግን እኔ እኮ ባይዘው እዚህ ጋር እየተወኑትም ነው የምለው። ለምን እናንተ ውዶቼ ማሮቼ ድራማ ባይሆን ብሩኬ እንደዚህ ዝቅ አያረጋትም። እንኳን ሀይሚዬ ለሴት ልጅ ክብር አለው እያለን እንዴ ሪዲውን ነው የምነግራችሁ። ስለዚህ ተረጋጉ። ድራማ ነው፣ ማለቂያው እየደረሰ ነው እና በጣም ነው የሚከብደው ውዶቼ። ለአንተ ሳግዝ እድል አሰጠቀኝም ምን አገባሽ እያልከኝ ነው ትለዋለች። ያው እንደ ድራማው ማለት ነው። ብሩኬ ደግሞ ስለ እኔ አገባሽም ስለ ዳኒ ጋር ይሄ ኩርንችት ነው ያለው ደግሞ መሰለኝ። ወይኔ እናንተ ነገር መች ትጣላችሁ? ብሩኬ ነገር ነው እና ውዶቼ እንግዲህ እስቲ መጨረሻው እናያለን። ግን በቃ ዛሬም ሲያናድ በእናታቸው አያልቅም። ባይዘው ወዶቼ አሁን በሚያወሩት ላይ የሁለቱ ፍቅር ነው የሚነበበው ማለት ነው። ለምን አሁን እሱ ምንድነው የሚላት ብሩኬ ማለት ነው እንግለጭ ይላታል እንደ ድራማው። ለምን ሀይሚዬ ኢየሱስ ስለሆነች ገባችሁ? ለምንድን ነው የወንድ ልጅን ባህሪ ብሩኬ ስለሚያውቅ ማለት ነው። ሀይሚቲ ደግሞ ሶስና እንትን ስትል ከብሩ ጋር ትናደዳለች። አሁን ይዛውን ሄደችው። ትናንት ካያችሁት ሶስና ብሩክን ይዛውን ሄደችው። በጣም የሚገርማችሁ ነገር ሀይሚዬ ትናደዳለች። ለምን? የሴቶችን ባህሪ ስለምታውቅ ገባችሁ? ስለዚህ ሀይሚና ብሩኬ እዚህ ጋር ፍቅር እንዳላቸው ይገልጻል። 4 ነጥብ ነገር ሁሉ ነገር ለአንቺ ፍላጎት እንዳለው ተናግሮ ወይኔ እናቴ ወይኔ በላቸው። ጭቅጭቅ ግን አይሰለቻችሁም? ሀይሚቲ ማይስዩት እና ብሩክ ሪዲውን በጣም ነው የሚሰለቸው እና አስንቀሽኛል ከዚህ በላይ እንድትናቅ ምናምን ያ ጭቅጭቅ ነው እንደምታውቁት ማለት ነው። ባይዘው እዚህ ጋር እኮ ውዶቼ ድራማ ነው። እሺ ለምን ብሩክና ዳኒ 100% አልተቀያየሙም። ዛሬ ላይ ግን ትዕግስት ይኖራችሁ። ግን የሚቆም አይደለም። አንቺንም እንደማለት እያየው የራስሽ ጉዳይ ጓደኝነት በእንደዚህ አይነት መንገድ እኔ ከሶሲ ጋር ያለች ነው። እሷም ሶሲን እያለች ነው። ያ ረቢ ባይዘው ይሄን ይዛችሁ እንትን እንዳትቀያየሙ ውዶቼ ማለት ነው። ይሄ ሁሉ ፕራንክ ነው። በጣም ይከብዳል። ቶታሊ ግን ያው ብሩክም ከሶሲ መራቅ አለበት። ሁላችሁም ወደ ራሳችሁ ተመልሳችሁ ኑልን። እነጨረቀ እንዴ እነቃት ልክ አትለፊ። አቦ ወደዛ ወደ ግልጽ ነግሮሻል እኮ አልኩሽ አይደለ? ሶ በቃ እንከባበል። ያ ረቢ ምንድነው? ያ ረቢ እኔ ራሴን አመመኝ ውዶቼ። ምንድነው? ብሩኬ ልቀቀኝ። በጣም ነው የሚያስጠላው። እኔ እንግዲህ አላ ሰላሙን ያወርድላቸው። በጣም ነው የሚያሳዝነው። እንግዲህ ውዶቼ እንዳትቀየሙ። ለምን መሰላችሁ? ድራማም ቢሆን ሁለቱም ያደረጉት ነገር ዛሬም ነገም እንደነገርኳችሁ ብሩክና ሀይሚ እዚህ ነገር ውስጥ ለምን እንደገቡ አላውቅም። አራቱ ግን ጥል የላቸውም ብያለሁ። ሁሉ የምናገረው አራቱ ጥል የላቸውም። ግን ብሩክና ሀይሚ ጋር የሆነ ብቻኛ ማናውቀው ነገር ያለ ይመስለኛል። እንዲሁ አይ ቲንክ ገባችሁ? አራቱም ጥል የላቸውም። ሀይሚዬ እና ብሩኬ ቢጣሉ አንደኛ ነገር አይሸራረቱ፣ ሁለተኛ ነገር ደግሞ መግቢያ በብሩክ ቤት ሀይሚዬ አሰራ። ጥል እንደዛ አይደለም። እኛ እኮ ብዙ እንጥቀያየማለን። ግን የሆነ ችግር አለ ይመስለኛል። እኔ አላውቅም። መጨረሻ ላይ በጣም ነው የሚያሳዝነው ውዶቼ። አት ዘ ፈርስት ታይም ብሩኬ እንደዚህ ሲሆን ማለት ነው። ለማንኛውም እኛ በቃ ዝም ብለን መጨረሻውን ማየት ነው ያለብን። ሌላው ብሩክና ዳኒ ሁሌ የምናወራው እሱ አልተጣሉም ሲጀመር እስከሚያጨርሱ ማየት ነው ያለብን ውዶቼ። ግን ድራማም ቢሆን በዚህ ሁኔታ በጣም ይከብዳል።
እስቲ ሁለቱ ብቻ የሚሰሩ ከሆነ ኢትስ ግሬት። ሁለቱ ብቻ ከሆኑ እንደዛሬው ይሁን ትንሽ እንትን ይበሉ እና ሰላም ነው የሚመጣው መጨረሻ ላይ። ሳያገን ቤተሰብ የሚያውቃቸው ናቸው እና ሀብ እና እሙሽ ሁሉ ነገር ቤተሰብ ማዘርም ኦኬ። ሁላችሁ መጨናነቅ የለባችሁም። ዛሬም ነገ ዘር ለገበሬ የምትለው ምንድነው? ብሩክና ሀይሚ አይለያዩም። እኛ የምናስተላልፈው ነገር ነገ እንዳናርፍበት ቴንኬር እንላለው ከዩቲዩበሮች መውዛን። ይሄን ይመስላል ወዶች። እንግዲህ አላህ ሰላሙን ያምጣላቸው ብሩክና ሀይሚ መሀል። እኛም ደግሞ በዱዓ እናግዛቸዋለን ማለት ነው። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ